ከምንም ቦታ ተነሳችሁ ግን ስኬታማ መሆን የምትፈልጉ ከሆነ የአሸናፊዎችን ማይንድሴት አፕላይ ማድረግ ይኖርባችኋል። የመጀመሪያው ሰዎችን ለማጣት ፈቃደኛ መሆን ነው። ብዙ ቦታ አይታችሁ ከሆነ የድሃ የሚባል ኮሚኒቲ ያለበት ቦታ እስኪሄዱ ድሃ የሚባሉ ሰዎች ምን አይነት አኗኗር ነው ያላቸው የሚለው ስትመለከቱ በህብረት ነው ሁሉ ነገር የሚደረገው። በጣም ስብስብ ብሎ አንድ ላይ የኖረ ማህበረሰብ ነው። እገሌ የሚለኛል የሚባል ትልቅ መተፋፈር አለ። ከዛ ሶሳይቲ የተለየ ነገር ማድረግ ያስፈራል። ሰንበዲ መውጣት ሲጀምር እንዴ ብቻ ልትወጣ በሌገሌን ልጅ ይዘህ ወጣ። ከዛ ማህበረሰብ የሆኑ ሰዎች ነጥቀው እንዲወጡ የተለየ ማይንድሴት ሊኖራቸው ይገባል እንጂ ብዙ የድሃ ኮሚኒቲ ድሃው ነው የሚቀርበት ምክንያት በሰርክሉ ነው። አሸነፍ ከሆነ የምትፈልጉት እያራገፋችሁ እየጣላችሁም ቢሆን መሄድ ግዴታ ነው። ፕላስ ማለት ነው በተለይ ሰው መቀየር እችላለሁ ሰው መቀየር ፈልጋለሁ ለምትሉ ሰዎች የዛን አይነት ስልጣኑ የለንም እኛ እውነት ለመናገር። ምክንያቱም ያ ሰው አላወቀውም እንጂ የሆነ መንገድ አለው የሆነ ዴስቲኒ ያለው ሚስ ያደረገው የተሳሳተው ነገር ይኖራል። አብሶሉትሊ ግን እኛ ናናናይ በዚህ መንገድ ነው የምንሄደው ብለን ሼፕ ማድረግ አንችልም። በዛ ደረጃ ስልጣኑ የለንም። ሰው ካልፈቀደ ካልወደደ ካልጠየቀ እኛ በግድ መተን እንዲህ ነው ማስደረግህ ብሎ መቀየሩ ትክክልም አይደለም። አሸናፊ ስትሆኑ ማሸነፍ የብቸኝነት እንደሆነ ይገባችኋል። ኢቭን ለ10 ለ15 የምትጫወቱት እንኳን ስፖርት ቢሆን አሸናፊዎች ያሉበት ቲም ሲሆን ነው የሚያሸንፈው። ሆነም ቀረም ጦርነቱም ድሉም ራሳችሁና ራሳችሁ የምትጋፈጡት እስከሆነ ድረስ ሌላውን ሰው በሙሉ አላስፈላጊውን ማለት ነው ለመጣል ወደ ኋላ ለማለት ምንም እንዳትፈሩ። አንድ አባባል አለ it's lonely at the top ይባላል። በቃ ከተሳካለ ስኬታማ ከሆንክ በኋላ እንደ በፊቱ ጓደኛ አይኖርህም እንደ በፊቱ ሰርክል አይኖርህም ይባላልና በሆነ መንገድ ትክክል ነው ማለት ማንም ኤክስፔክት ያደርግማል የሆኑ ፌመስ ሴሌብሪቲ ሰዎች ምናምን የሚደውሉት ሰው ጠፍቶ ሳይሆን በቃ ስለማይፈልጉ ብቻቸውን ይላሉ። ማንም ኤክስፔክት ያደርግማ። ሁለተኛው በተቻለ መጠን ማንንም አለመስማት ነው። ማንም አብዛኛውን ፊድባክ አለማዳመጥ በተለይ ደግሞ ስትጀምሩ አይ ነው ሃርሽ ሊመስል ይችላል ግን ሪያሊቲ ነው ማውራውሽ። የሆነ ስራ ልትጀምሩ ነው የሆነ ቢዝነስ ኦር የሆነ ስኪል ልትማሩ ነው። ከዛ ሰንበዲ ይመጣና አይ እሱ ነገር እኮ ባክን ነገ ላይ ሰርተው እንደዚህ ያልሆነላቸው ይሄኛው ደግሞ አረባክሽ ሱማታ ይቅርብህ በእናትና ይሄን ነገር በተሰራ ይሻላል። ሁሉም ሰው የሚነግራችሁ ምንድነው የነሱ የተሻለ እንደሆነ አይደለ? ደህና ሰዎች በዙሪያችሁ ጋር ደህና ሰው ደግሞ ከሌለ በቃ የነሱን ልብስብስ ያረጋታል አሪፏን ነገር ይደብቁና ከዛ በኋላ እስኪ ሞክረው ቴስት አድርገው። ሪል የሆነ ፊድባክ ጄኒዩን የሆነ ፊድባክ ማግኘት ከሰዎች ከባድ ነው these days። ቤተሰብ ጋር ብትሄዱ ቤተሰብ አዲስ ነገር እንድትሞክሩ ስለማይፈልግ አረ ይቅርባችሁ ይላል። አርፈ ተማር አርፈ እንደዚህ ለምን ሪስክ ትወስዳለህ ለምን ገንዘብን ታባክናለህ እንዴ ሁሉ ገንዘብ እዚህ ነገር ላይ ቤተሰብ እንደዛ ነው የሚለው። ከማን ነው ታዲያ ሪል የሆነ የሚጠቅመኝ ፊድባክ የማገኘው ካላችሁኝ ከራሳችሁ አበቃ። early stage ላይ ገና ስትጀምሩ በራስና በራስ መንገድ መጓዝ ነው ያለው አማራጭ። ምክንያቱም እናንተ የታያችሁን ነገር ሌሎች ሰዎች ታያችኋል ብሎ ኤክስፔክት ማድረግ ሞኝነት ነው። አሸናፊ መሆን የምትፈልጉ ከሆነ የምትሄዱበት መንገድ በጣም ጥቂት ሰዎች የተራመዱት ነው። እነዛ ጥቂት ሰዎችን ካላገኛችኋቸው በስተቀር ትክክለኛውን አስተያየት የሚሰጧችሁ ሌላው ጀማው እየተጓዘበት ያለው መንገድ ላይ ሆኖ የሚሰጣችሁ ፊድባክ ለእናንተ ምንም አይጠቅምም። ሶስተኛ አንድ ነገር ላይ ፎከስ ማድረግ ነው። ይሄንን እንዴት አድርጌ አጥብቄ ልናገረው እንደምችል አላቅም። እኔ 10 ነገር ሰርቶ ሚሊዮነር የሆነ ሰው አላቅም። በዙሪያ ያሉ ሀብታሞች በሙሉ አንድ ዋና ሐስል ነው ያላቸው። እሱ ሞልቶ ሲተርፍ ነው ሌሎች ቢዝነሶች የሚጀመሩት። የሆነ ፋብሪካ ካለው የፋብሪካ ዌስት ሌላ ቢዝነስ ይሆናል። ዝም ብሎ በወር 1 ሚሊዮን 2 ሚሊዮን ብር የሚያመጣ ይሆናል። 10 ነገር ባያችሁ ቁጥር 10ሩ ማይመራችሁ አንደኛ። ሁለተኛ የሆነ ሰው አድርጎታል ማለት እናንተ ማድረግ ትችላላችሁ ማለት ኮምፕሊትሊ አይደለም፣ ውሸት ነው። እሱ ማድረግ ብትችሉ እንኳን በራሳችሁ መንገድ ነው የምታደርጉት። የያዛችሁት ስራ ምንም ይሁን ምንም የሆነ ጊዜ ያያችሁት ዩቲዩብ ቪዲዮ ይሁን ኦሬዲ ተቀጥራችሁ የሰራችሁበት ያለው ሙያ ይሁን እመኑኝ ከልባችሁ ደማችሁን ሰጣችሁ ከሰራችሁት ያ ስራ ሚሊዮነር ያደርጋችኋል የእውነት። ለዚህ ደግሞ ምስክር ማን መሰላችሁ? እናንተ የምትሰሩት ስራ ላይ 4 ዓመት 5 ዓመት 10 ዓመት 20 ዓመት የቆዩ ሰዎች እነሱ ናቸው የኔ ምስክሮች። አራተኛ እንዴት ብላችሁ ሳይሆን ማን ብላችሁ ጠይቁ። ምን ማለት ነው? የሆነ አዲስ ነገር ልትጀምሩ ነው። የሆነ ነገር መስራት አሰባችሁ። እንዴት ነው ይሄን ነገር የምሰራው ብሎ ከመጠየቅ ይልቅ ማን ነው ይሄን ነገር ሰርቶት የሚያውቀው? ማን በዚህ ጉዳይ ስኬታማ ሆኗል? እንዴት አድርጌ የሱን መንገድ ሞዴል ላደርገው እችላለሁ? አይቼ በራሴ መንገድ ልቀይረው እችላለሁ? አንድ። ሁለተኛ ደግሞ እንዴት ያንን ያሳካውን ሰውዬ ሄጄ አውርቼው አብሬው እንዴት ልሰራ እችላለሁ? 2። ሶስተኛ ደግሞ ያንን ያሳካውን ሰውዬ ሄጄ አግኝቼው እንዴት ለኔም እንዲሰራልኝ ልጠይቀው እችላለሁ? 5ኛ ካላችሁ በታች መኖር ነው። ይሄ ከዚህ በፊት ብዙ ጊዜ ተብሏል፣ ግን አብዛኛው ወጣት ዲሉዥናል የሆነ ያለው እዚህ ጋር ነው። በነገራችሁ ላይ ገንዘብ ስላለ ገንዘብህን ኢንጆይ ማድረግ አለብህ። እኔ ሀብታም አለባበስ ኖሮት ሀብታም አወራር ኖሮት የሀብታም መኪና እየነዳ ሀብታም የሆነ ሰው አላውቅም። አብዛኞቹ ሚሊዮነሮች ሲጀምሩ ሃምብል ቢጊኒንግ ነው ያላቸው። ህንጻ እየሰራ ቪትዝ እየነዳ ልታገኙ ትችላላችሁ። ልብስ ላይ ቀይር ይችላል። ስልኩ የሆነ የተጋጋጠ ሳምሰንግ። እኔ የተሻለ ስልክ አለኝ ከአንዳንዶቹ ፋብሪካ ካላቸው ጓደኞቼ የኔ ስልክ ይሻላል፣ የኔ መኪና ይሻላል። እውነቴን ነው የምላችሁ። በሀብት እኮ የትየለሌ ነው የሚበልጡኝ።
በርግጥ እሺ እኔ ለስራዬም ለምንም ስለሚያስፈልገኝ ብዬ ጀስቲፋይ ላደርገው እችላለሁ ግን የኛ ጄነሬሽን 20ዎቹ ውስጥ ያለ ወጣት አሱናስ የሆነች ገንዘብ እንደተገኘች ላይፍ ስታይልን አፕዴት ለማድረግ ነው የሚቸኩለው ሴቭ አድርጎ ስልክ ለመቀየር ሴቭ አድርጎ የሆነ ልብስ ለመግዛት ሴቭ አድርጎ የሆነ የሚታይ ነገር ላይ ኢንቨስት ለማድረግ እሱ ሳታስቡት ገንዘብ ይወስድባችኋል አይደለም ፎከሳችሁን ይቀይረዋል ነው ምክንያቱም ፎከሱ መሆን የነበረበት የሆነች ገንዘብ ሴቭ አድርጌ ይችን በገዛ ይችን ዕቃ ባደርጋት ይችኛው ነገር ባሟላ ያ እንደዛ የምትሉት ነገር ስራችሁ ላይ የሚያሳድግ ሲሆን 10 ሺዋም 20 ሺዋም እየሄደች የሆነ ስራ መስራት ትችላለች እንደ ሌላው ቢቀር በየወሩ የምታወጡት የ10 ሺህ ብር ወጪ እኮ ካለ ለማይረባ ነገር አንድ ሰራተኛ እኮ መቅጠር ይችላል የአንድ ሰራተኛ እኮ አሲስታንት ብትቀጥሩ ብዙ ጉዳዮችን ይገልላችኋል በቀን በረጅም ሰዓት ሴቭ ሊያደርግላችሁ እኮ ይችላል ያን ሴቭ ያደርግላችሁን ታይም እናንተ ትሰሩበታላችሁ ይሲ This is the right investment. አብዛኛው ወጣት ግን ነው የሚያደርገው 10 ሺህ ብር እንዳገኘ አዲስ ጫማ 10 ሺህ ብር እንዳገኘ ቡቲክ ወር ደግሞ ጓደኞቹ ጋር የሆነ አሬት ተከፈተ ምርጥ ቤት አለ እዛ ሄደን ዝናና እኔ የመስራት አላማው መዝናናት ነው ብያላስብም ገንዘብ የምንሰራው ገንዘቡን ልንበትነው ነው ብያላምንም ስራ መስራት በራሱ የሚያመጣው ኢምፓክት አለ ቢዝነስ ማቋቋም ጄነሬሽናል የሆነ ሀብት መገንባት በራሱ የሚሰጠው ትልቅ ሳቲስፋክሽን አለ ስራው በራሱ የሚሰጠው ሳቲስፋክሽን አለ እንዴት ካለን በታችን ኑር ደግሞ ካላችሁኝ የምሰጣችሁ ምርጥ ምክር መሰላችሁ ስራችሁ ላይ ኦብሰስድ ስትሆኑ እዛ ስራ ላይ ረጅም ሰዓት ታሳልፋላችሁ ከስራ ውጪ ያለው ነገር በሙሉ አያጓጓችሁም አይናፍቃችሁም ቶሎ ወደ ስራ መመለስ ነው የምትፈልጉት ስራችሁ ላይ ሞር ኦብሰስድ በሆናችሁ ቁጥር ሌላው ዲስትራክሽን በሙሉ እየቀረላችሁ ይመጣል ሰዎች ላይ ታያችሁ ይችላል እናንተ ግን በጨለማ ውስጥ ብቻችሁን እየተገነባችሁ እየተሰራችሁ ነው የሆነ ጊዜ እኮ መደበቅ ይከብዳችኋል ባይ ዘ ወይ የሆነ ጊዜ ገንዘቡንም ይዛችሁ እኮ አታቆዩትም የግድ መውጣት ያለበት ጊዜ ላይ እኮ ይደርሳል የግድ አፎርድ ማድረግ የምትችሏቸው ቦታዎች ላይ የምትሄዱበት እኮ ጊዜ ይመጣል እስከዛ ግን ታገሱ ፕሊዝ ስድስተኛ አዲስ ነገር ለመማር ዝግጁ መሆን እኔ በጣም የምቀናባቸው ሀብታም ሰዎች መካከል በጣም ኪዩሪየስ የሆኑት ናቸው ቁጭ ብለው እኔን ይጠይቁኛል ከኔ ይማራሉ 50 ምናምን አመት እኮ ነው ሰውየው ግን ይጠይቀኛል እንዴት ነው የምታደርገው በጣም ፋሲኔትድ ነው ኧረ እባክህ ተው እንጂ ያስመሰለ አይደለም ከልቡ ከኔ ኢንሳይት ሊወስድ ሐሳብ ሊወስድ ያዳምጠኛል እነዚህ ሰዎች አይ ኖ ረጅም ዓመት የሚቆይ ቢዝነስ መገንባት እንደምትችሉ 6 የማይንድ ሴት ፕሪንሲፕሎች ህይወታችሁ ላይ አፕላይ ማድረግ የምትችሉ ከሆነ የእውነት ነው የምላችሁ ስኬት ወደ እናንተ የማይመጣበት ምንም ምክንያት የለም አንድ አባት ምን ሲሉ ሰምቻቸዋለሁ እንደው ምንም ባታረጉ አንድ አመት ሙሉ እኮ ስለ ገንዘብ ብታነቡ ገንዘብ ትሰራላችሁ ለምን እነዛ መጽሐፎች ያስተምሯችኋል አብዛኛው ቢዝነስ አብዛኛው ስኬት የሚመጣው ራስን ከማሳደግ ነው እንጂ ሌላ ኤክስተርናል ነገር ከመፈለግ አይደለም ሞር ራሳችሁ ላይ በሰራችሁ ቁጥር ገንዘብ የሚገባው ሰክሰስ የሚገባው ሰው ይሆናችሁ ትመጣላችሁ ለእናንተም ትልቁ ምኞት ይሄ ነው ስኬትን ወደ ራሱ በጥራት የሚችል ሰው መሆን